በድጋሚ እንዴት ውላችኋል ክቡራን ተመልካቾች 7 ሰዓት ሆኖ ዜና ኢትዮጵያ በምዕራፍ 2 ተመልሷል። የሰዓቱን አበይት ጉዳዮችን ጠቁማችሁ እየተካሄደ ባለው ሀገራዊ ምክክር ተመካካሪዎች ትንንሽ ልዩነቶችን ወደ ጎን በማለት ለትልቁ ሀገራዊ ጉዳይ ቅድሚያ መስጠታቸው ለሀገራዊ አንድነት አዲስ ምዕራፍ የከፈተ ሆኗል። ሌብነትን ለመክታት መንግስት እየወሰዳቸው ያሉ እርምጃዎችና አዲስ ሀገራዊ እይታዎች የኢትዮጵያን የቀደመ ታሪክና የወደፊት ተስፋ የሚያገናኝ ድልድይ እንዳይሰበር ማድረግ አስችሏል። ኢትዮጵያ የባህር በር ባለቤት አለመሆኗ ለከፍተኛ የትራንስፖርት ወጪ ዳርጓታል። ከውጪ የአሜሪካና የኢራን የባህር ኃይል ከበባና የኢኮኖሚ ፍጥጫ የዓለም የነዳጅ አቅርቦት መስተጓጎልና የኢኮኖሚ ስጋት ደቅኗል የሚሉት የዜና ኢትዮጵያ አበይት ጉዳዮች ናቸው። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ከዋናው ስቱዲዮ ዜናዎችን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። ሀገራዊ ምክክሩ እየተካሄደበት ከሚገኘው ከአዲስ ዓለም አቀፍ ኮንቬንሽን ማዕከል ደግሞ በዚህ ጉዳይ ላይ ያተኮሩ ዘገባዎችን ይዛ ሰናይት ብርሃኔ እየጠበቀቻችሁ ትገኛለች። ወደ በኋላ ላይ እናገኛታለን። አብራችሁን ሁኑ። ምን አይነት ህይወት ነበራችሁ? ባህር ኃይሉስ ምን ይመስል ነበር? በእውቀትም ይሁን በትጥቁም ይሁን በሁሉም ነገር በጥሩ ደረጃ ላይ የነበረና የተደራጀ የባህር ኃይል ነበረን። የኢትዮጵያን የባህር ኃይል ስታፈርስ የኢትዮጵያን የተቀረውን የኢትዮጵያን ግዛት ባህር በር አልባ ስታደርግ እያደረገ ያለው የኢትዮጵያ ሉዓላዊነት አደጋ ውስጥ እየከተተክ ነው። የደርግ መንግስት ከተሸነፈ በኋላ ወዴት ሄዳችሁ? በእኛ ላይ አጠቃላይ በነበረው ጦር ላይ የደረሰው በደል መቼም ቢሆን የትም ቦታ ላይ ደርሷል ብለን አናስብም። እኛ እየጠየቅን ያለነው እኛ የተነጠቅነው ወደ ዓለም አቀፍ ሀብታችን የመውጫ በር እየጠየቅን ያለ የኤርትራ ብሔርተኝነት ባህሩ ላይ ያለ ብሔርተኝነት ነው። በራሱ መቆም የማይችል በራሱ የቆመም አይደለም። ሻቢያዎች ካደረጉት በላይ ሻቢያዎች ከለፉት በላይ የኛ ባንዳዎች ካደረጉት በላይ ርብርብ ያደረገችው ግብጽ ነች። ኢትዮጵያን ከባህሩ ለመክፈት አግባብ በሌለውና ስርዓት ባጣ መንገድ እንድናጣው የተደረገ ነው። ዓላማቸው የነበረው ኢትዮጵያን ባህር በር አልባ ማድረግ ነው። እንጦት ነው የባህር በር ለሚሉ ሰዎች ምንድነው ምላሽ? ወደ ቀዳሚው ዘገባ አሻገራለሁ። በኢትዮጵያ የሙስናና የሌብነት ወንጀልን ከመሰረቱ ለመቅረፍ ከህግ ማስከበር እርምጃዎች ባለፈ ማህበረሰቡ ሌባን የማጋለጥ ሚናው ትልቁን ድርሻ ይዛል። ለዘመናት ሌብነትን የሚያበረታቱ የተሳሳቱ ትርክቶች ያለ ላብ መለወጥና መክበርን የሚሻ አስተሳሰብ እንዲፈጠር አድርገዋል። ሌብነትን ለመክታት መንግስት እየወሰዳቸው ያሉ እርምጃዎችና አዲስ ሀገራዊ እይታ ኢትዮጵያ የቀደመ ታሪኳንና የወደፊት ተስፋዋን የሚያገናኘው ድልድይ እንዳይሰበር ማድረግም አስችሏል። ነጻነት ፍቅሩ ሲሾም ያልበላ ሲሻር ይቆጨዋል ይሉን ይመስል ምሳሌያዊ ንግርቶች የሌብነት ድርጊት ጽዩፍ ነው ብላ ዘመቻ ላወጀች ሀገር ትግሉ እንዳይሰምር ሳንካ መሆኑ አይቀርም። ከአያያዝ ይቀደዳል፣ ከአነጋገር ይፈረዳል እንዲሉ ደግሞ እነዚህ በቃላት ያጌጡ አባባሎች ሌብነትን በጀርባም ቢሆን የሚያበረቱ ትርክቶች ያለላም መለወጥና መክበርን የሚሻ ማህበረሰብ እንዲፈጠር አድርገዋል። ምናልባትም እንዲህ ባሉ ንግግሮች የጀገኑ ሌቦች ተፈጥረው ከሆነም ሌላኛውን አውድ ጆሮ ዳባ ልበስ ብለው እንዳለፉም ይቆጠራል። በዚህ በኩል ደግሞ አበው የሰው ላብና በደል የትም እንደማያደርስ ከሌባ የተሰረቀ ለአመድ በሚል ብሂሉ ሲገልጸውም ኖሯል። እናም እንደ ሀገር እዚህም እዛም ባገኟት ቀዳዳ ሀብት ለማጋበስ የማይፈነቅሉት ድንጋይ ለሌላቸው ሌቦች ግን በእርግጥም እንደ ብሂሉ የትም አይደርሱም። ሌብነትን ከምንጩ ለማድረቅ ታዲያ የተዘረጉ ህግ ማስከበሪያ ስርዓቶችን ከመጠቀም ባሻገር ድርጊቱ ባህልና አስተሳሰብ ታርቆ እንዲስተካከልም በጠነከረና አዲስ የተሳሳቱ ትርክቶችን በሚሽር ሀገራዊ እይታ መተካት ግድ ነው። እዚህ ጋር ነው የመደመር አስተሳሰብና የመደመር መንግስት ሚና ጎልቶ የሚወጣው። በመደመር እይታ ስልጣን ማለት ለህዝብ የማገልገያና የኃላፊነት መንበር እንጂ የሀብት ማከማቻ ካዝና አለመሆኑን በማስረገጥ የቆየውን ትርክት መታገያ መንገድ መደመር አበጅቷል። በራሱ የሚኮራ የሚተማመን በውጤት የሚያምን ሰው
ለመፍጠር ደግሞ የባህል ግንባታው በጣም ሰፊ ጊዜ ይወስዳል። ይሄም የትርክቱ ውጤት ነው። ትርክት እያደገ ሲሄድ፣ ትርክት እየሰረጸ ሲሄድ፣ የኢትዮጵያ እድገት እያደገ ሲሄድ ሙቪንግ ታርጌት ስለሆነ ሌብነት ዜሮ ባይሆንም የምንመረርባቸው ጉዳዮች በእጅጉ እየቀነሱ ይሄዳሉ። ዛሬ ላይ ትግሉ የግለሰብ ሌቦችን በጣት ከመጠቆም አልፎ ለዘመናት ሌብነትን ሲያደምቁ የኖሩትን የተሳሳቱ ዘይቤዎችንና ትርክቶችን ከመሰረቱ የማፍረስ ትግል ነው። እነዚያ አቋራጭ መንገድን የመረጡ በህዝብ ደምና ላብ የተሰራውን ካዝናቸውን እያዩ ደግሞ የታበዩ አካላት የቆሙበት መሰረት የተገነባው ብሎም የተሸከማቸው ህሊና ባዶ እንደነበር ጊዜው አሁን ምስክር ሆኗል። በሰረቁት ሀብት የገነቡት ህንፃ ቢረዝምም መሰረቱ የህዝብ ምሬት ስለሆነ መፍረሱ ደግሞ እርግጥ ነው። ሰው በሌብነት ልብሱን ሊቀይር ይችላል። የልጁን ምግብ ሊቀይር ይችላል። ሳሎን ሊቀይር ይችላል። ቤት ሰርቶ ሊሆን ይችላል። ሀገር መስራት እስካልቻለ ድረስ ግን ያ ቤት ይፈርሳል፣ ይወረሳል። እናም ጊዜው ደርሶ መንግስት በህዝብ የተጠየቀውን የአጥሩልኝ ጥያቄ በተግባር መመለስ ጀምሯል። ይሁን እንጂ የህዝቡ ቁስል የሚሻረው መንግስት የፍትህ አለንጋውን በማንሳቱ ብቻ አይደለም። ትክክለኛው የፈውስ መንገድ የሚጀምረውም እያንዳንዱ ዜጋ ከራሱ ህሊና ጋር በሚያደርገው ውልና ስምምነት ነው። ሌብነትና የሙስና ወንጀልን ከመሰረቱ ለመቅረፍ በሚደረገው ዘመቻና እንቅስቃሴ ውስጥም የህዝቡ ትግል ከወትሮ የተለየና እስከ ስር ነቀል የባህሪ ለውጥ ሊዘልቅ እንደሚገባ ደግሞ እርግጥ ነው። አሁን ላይ ትግሉ ግለሰቦችን በጣት ከመጠቆም አልፎ ህዝባዊ እምቢተኝነትንና የጽኑ አሰራር ለውጥን ማምጣት ጊዜ የማይሰጠው ጉዳይ ሆኗል። ያለ ላብና ያለ ጥረት ሀብታቸውን እንደ እንጉዳይ ያበቀሉ አካላትን ሲያይ ደግሞ ከየት አመጣኸው ብሎ የመጠየቅ ድፍረትና ባህል ያድጋል። ሌብነት በየትኛውም ደረጃ ሲፈጸም የማይታገስበት አጋላጩ የሚጠበቅ በትንና በሌብነት የተገኘ ሀብት በማህበረሰቡ ዘንድ ውርደት ተደርጎ የሚወሰድበት የባህሪና የባህል ሽግግር እስኪመጣ ድረስ የህዝቡ ትግል ትልቁን ድርሻ ይይዛል። ህዝቡም ተባባሪ እንዲሆን ሌቦች ማጋለጥ፣ አለመተባበር። ታክሲም ትሁን ቦታዋ በትንሽ ያልታመነ በትልቅ አይታመን። በትንሽ ላይ ስርቆት የጀመረ ከፍ ሲል አያቋርጥም። ይህ ጉዞ የዛሬን አረም መንቀል ብቻ አይደለም፣ ነገ በሚወለደው ትውልድ ልብ ውስጥ የእውነትና የታማኝነትን ዘር መዝራት ነው። በቤተሰብ በትምህርት ቤትና በሃይማኖት ተቋማት ውስጥ ሀቅንና ሰርቶ መለወጥን እንደ ትልቅ እሴት አድርጎ የሚቀርጽ ትውልድ ሲፈጠር ሀገር ከገባችበት የሌብነት አዙሪት ሙሉ በሙሉ ትወጣለች። ንጹህ ላብ የሚከበርበት፣ ሌብነት ደግሞ የማህበረሰቡ ትልቅ ውርደት የሚሆንበት የህሊናና የባህል ሽግግር እስኪረጋገጥ ድረስ የህዝቡ የጋራ ትግል ሳይገታ መቀጠል ደግሞ የነገዋን ሀገር ለመገንባት ዋስትና ይሆናል። ተመልካቾች፣ ዜና ኢትዮጵያ ደግሞ ወደ አዲስ ዓለም አቀፍ ኮንቬንሽን ማዕከል ሊሻገር ነው። በዚያ ባልደረባችን ስናይት ብርሃኔ ትገኛለች። ሀገራዊ ምክክሩ ላይ ያተኮሩ ዘገባዎችን ይዛ እየጠበቀቻችሁ ነው። ጥሩ ጊዜ ይሆንላችሁ። አመሰግናለሁ መታሰቢያ። ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ዜናዎችን ወደ እናንተ እያደረስኩ ሰናይት ብርሃኔ አብሬያችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ስሜ ኡመር ኢብራሂም እባላለሁ። የመጣሁት ከአፋር ክልል ነው። ካለመግባባት ከጠብ ከጦርነት ወደ መግባባት ወደ አንድ ጠረጴዛ ላይ ቁጭ ብሎ መወያየት አዲስቷን ኢትዮጵያ ነው የሚያሳየው። የመነጋገር ባህሎቻችንን እናዳብራለን። አዳማ ቲምባዬ ይባላለው። ከደቡብ ኢትዮጵያ ክልል ነው የመጣሁት። እኔ እስካሁን የመጣንበት ጥሩ ነው። ከዚህ በኋላም በተሻለ ደረጃ ኢትዮጵያን የሚያሻግሩ የጋራ የሆኑ ምክር ሀሳቦችን አቅርበን እንነዳለን የሚል ሀሳብ ነው ያለው። ስሜ ሳሙኤል ሽመልስ ይባላል። ከኦሮሚያ ክልል ነው የመጣሁት። ወጣት ነጋዴዎችን ወክዬ ነው የመጣሁት። አሁን ያየሁት በቃ ግልጸኝነት ያለበት ለወደፊትም ብሩህ ኢትዮጵያዊን የሚያቀነቅን ምክክር ነው ብዬ አስባለሁ። የአየራድ በለጠ የባህር ዳር ማህበረሰብ ተወካይ። ተስማምተን ተነጋግረን ተመካክረን እርስ በርሳችን አንዳችን በአንዳችን ጫማ ውስጥ ሆነን አጠበናቸው እነዛ ልዩነቶቻችንን ተስማምተን ተፈራርመናል።
በመመካከር መፍታት እንችላለን የሚለውን የተማርንበት መፍተውንም ጭምር በአግባቡ አድሬስ ያደረግንበት ትልቅ እርምጃ ነው ብዬ ነው መስሎና ትልቅ ትምህርት ወስደንበታል የሚል ሐሳብ ነው ያለኝ። ኢትዮጵያ ትሻገራለች በእርግጠኝነት። ችግሮቻችን በወንበር ዙሪያ ቁጭ ብሎ መወያየትና መፍታት አዲስ ባህል እየተለማመደን ነው። ከዚህ በኋላ ግጭት የማይኖር ነገሮችን በመግባባት በመመካከር የምንፈታበት ሰላም ያላት ኢትዮጵያ ትኖራለች ብዬ ነው ማስበው። ወደ ቀዳሚው ዜና አልፋለሁ። እየተካሄደ ባለው ሀገራዊ ምክክር የኢትዮጵያ ጉዳይ ያገባኛል ያሉ ዜጎች በንቃትና በኃላፊነት በመሳተፍ ላይ ናቸው። ተመካካሪዎቹ ለሀገር ይበጃል ያሉትን የበሰሉ የመፍትሄ ሀሳቦችን ይዘው በመቅረብና ትንንሽ ልዩነቶችን ወደ ጎን በማለት ለትልቁ ሀገራዊ ጉዳይ ቅድሚያ መስጠታቸው ለሀገራዊ አንድነት አዲስ ምዕራፍን እየከፈተ ነው። እድሉ ፈቀደ። ልዩነቶቻችን የውበት እንጂ የጥል ምንጭ አድርገን የማናይበት የኔ ሀሳብ ብቻ ያሸንፍ ከሚል አግላይ አስተሳሰብ ወጥተን ለኢትዮጵያ የሚበጃት የትኛው ነው ብለን የምንጠይቅበት አዲስ የፖለቲካ ባህል በመገንባት ላይ ነው። ይህ የዜጎች ንቁና በተስፋ የተሞላ የጋራ አንድነትን በመገንባትና በማጠናከር ረገድ ያለው ሀገራዊ ትርጉም እጅግ የጎላም ሆነዋል። ይህም የጋራ ታሪክን እንደ መነሻ የጋራ መጻኢ ዕድልን ደግሞ እንደ መድረሻ በማድረግ የኢትዮጵያን ነገ በጽኑ መሰረት ላይ የመገንባት ጥረት በፍጥነት እውን ማድረግ ነው። ይሄ ታሪካዊ ኢትዮጵያን በጥሩ ሁኔታ ያሻግራል የሚል እምነት አለኝ እና በተለይ በአርብቶ አደር ማህበረሰብ ይጠቅማል የሚል እንትን አለኝ። ከአሁን በፊት የነበረው በተለይ የሰላም ጉዳይ ላይ በጣም ኢትዮጵያን ይጠቅማል፣ ወደ አንድ ያመጣዋል። የነበረውን ታፍነው የነበሩትን ጥያቄዎቹ እዚህ ላይ ምላሽ ያገኛል የሚል እምነት አለኝ። በምክክር መድረኩ ላይ የሚሰሙት ድምጾች የፍላጎት፣ የተስፋ፣ ሀገራዊና የጋራ የወደፊት ህልሞች ናቸው። ዜጎች በንቃትና በባለቤትነት ስሜት የሚያደርጉት ይህ ተሳትፎ ሀገራዊ አንድነታችንን በማጠናከር በጽኑ መደጋገፍና መከባበር ላይ የተመሰረተ ህብረት በመፍጠር የጋራ አቅም መሆን ችለዋል። ከሀገራችን ጥቅም አኳያ የጋራ ሀገራችንን ከመገንባት አኳያ አይቶ ሁሉም ሰው አንድ ሊያደርገንና እቺን ሀገርም ሊያሻግራት በሚችለው ሁኔታ ነው እየተግባባን ያለነው። ከየአቅጣጫው የተሰበሰቡት ኢትዮጵያውያን ለሀገራዊ አንድነት፣ ለዘላቂ ሰላም፣ ለፍትህና ለጋራ እድገት የሚረዱ ሀሳቦችን በባለቤትነት ስሜትና በትልቅ ኃላፊነት በማጋራት ላይ ናቸው። እያንዳንዱ ተሳታፊ ያቀረበው ሀሳብ የልዩነት ድልድይ የሚገነባ የታሪክ ጠባሳዎችን የሚያክም እንዲሁም የተሻለች ሀገር ለቀጣዩ ትውልድ ለማስረከብ ያለውን ጽኑ ፍላጎት የሚያንጸባርቅ ነው። ዜጎች በበሰለ መንፈስ በይቅርታና በጋራ የመስራት ተስፋ ተሞልተው የሚያቀርቧቸው የመፍትሄ ሀሳቦች ምክክሩ በጽኑ መሰረት ላይ መቆሙንና የተጣለበትን ሀገራዊ አደራ ለማሳካት አቅም እንደሆነውም ግልጽ ማሳያ ነው። ጥያቄ እንዳለ ሆኖ አጀንዳው እንዳለ ሆኖ ለዚህ ሀገር መብቴው ምንድን ነው? መብቴውን ነው አሁን እየተነጋገሩ ይሄ እንዲህ ቢሆን ዲሞክራሲ በደንብ መሬት ይይዛል የሚል ሀሳብ ነው ሰዎቹ ይዞ የመጡት። የሚያለዩን ትናንሽ ነገሮች ናቸው። ነገር ግን ብዙዎቹ ወደ መሀል የሚያመጡን በጣም በርካታ ሀሳቦች አሉ። አጠቃላይ ኢትዮጵያ የሚወክሉ ሀሳቦች ይገኛሉ የሚል ሀሳብ አለ። እየተካሄደ ባለው ታሪካዊ የሀገራዊ ምክክር ሂደት ዜጎች ከትናንሽ ልዩነቶቻቸው ይልቅ ከምንም በላይ በጋራ የሚያቆማቸውን ትልቁን ሀገራዊ እውነትና እጣ ፋንታ ማስቀደም ጀምረዋል። ይህ ሂደት ትንንሽ ነጥቦችን በማጉላት መለያየትን ሳይሆን ትልቋንና የጋራችን የሆነችውን ኢትዮጵያ በጽኑ መሰረት ላይ የማቆም ውብ ታሪክ ሆኖም ቀጥለዋል። በሀገራዊ ምክክር ጉባኤው በፍጥነት ወደ ስምምነት መደረሱ ትልቅ ደስታ ፈጥሮልናል አሉ ተመካካሪዎች። በተጨማሪም መድረኩ ቀደም ሲል የነበሩ የሀሳብ ልዩነቶችን በማጥበብ ተሳታፊዎች ሀገራዊ አንድነትን እንዲያጠናክሩ እድል የፈጠረ መሆኑን ጠቁመዋል። ህይወት አበበ አነጋግራቸዋለች። እኔ ብቄ ቀዲዳ እባላለሁ። መንግስት ሰራተኛ ነው። ወክዬን የመጣሁት መስፍን አበሻ ይባላል። ምክክር በእርግጥ አስተዋይነት ነው፣ ጥበብ ነው። እንደገና ደግሞ ሀገርሽን ለማዳን፣ ህዝብሽን ለማዳን፣ ትውልድን ለማዳን መመካከር ጥበብ ነው እና ምክክር ራሱ ይሄ ምክክር ደግሞ ታሪክም ነው እድልም ነው እና እኔ በጣም ተመካክሮ የመፍታት ስራዬም ወደዛ አካባቢ ይመራኛልና ብዙ ጊዜ በህግ ነው የምሰራው። ብዙ እንዲህ ተጋጭተው የሚመጡትንም እድሉን አግኝቼ ብዙ ወደ ማስማማት የምወስደው ይሄ ደግሞ ለእኔ እዚህ ጋር ስመጣ ጥሩ አጋጣሚ ነው የሆነልኝ። እኔ እንደ ራሴ ማስበው ምክክር ከቤተሰብ ጀምሮ ነው።
ከቤተሰብ ጀምሮ ወደ አገር ነው የሚደርሰው። የተመካከረ ቤተሰብ አይፈርስም። የተመካከረ ቤተሰብ አገር አይፈርስም። እንደማይፈርስም ደግሞ አሁን ከዚህ ከምክክሩ በጣም እየረዳን ያለ ነገር ነው። ስለዚህ ምክክር ለቤተሰብም ለአገርም ትልቅ ጠቃሚ መሆኑን ከቤተሰብ ጀምረን መተናል። እኔ የምወያየው ሃይማኖት ጉዳይ ውስጥ ነው። ቡድን አንድ ነኝ። የሃይማኖት ጉዳይ እንደመሆኑ መጠን ለሌላው ምሳሌ በሚሆን መልኩ ነው የጨረስነው። ደስ ብሎን አመስግነን ተሳስመን ነው የጨረስነው። ብዙ ሀሳቦች ቀርቧል። ብዙ ነገር ተነጋግረናል። ወደ መስማማት ደርሰን ተፈራርመን ተመራርቀን አሁን ዛሬ የተለያየ ነው። በጣም ከባድ ጉዳይ የተባሉ ነገሮችን አብርደን ወደ አንድ ደረጃ ደርሰን አሁን ለ15ቱ የተመረጡ ሰዎች ሰጥተን ነው የወጣነውና ጥሩ መግባባት ጥሩ መስማማት እንዳለ ተረድቻለሁ። ተስማምተን ነው የወጣነው። ከኃይል ይልቅ ይሄ የፍቅር ግብዣ ነው፣ የፍቅር ጥሪ ነው። እንመካከር ማለት ለኢትዮጵያ ሕዝብ ትልቅ እድል ነው፣ ትልቅ ታሪክ ነው። የሁለታችን ስም እንደገና የዚህ ሕዝብ ስም ሁሉ በኢትዮጵያ ታሪክ ውስጥ ተጽፎ መግባት ማለት ይሄ የማይገኝ አጋጣሚ የማይገኝ እድል ነው። በእድሜ ብዙ ነገሮች አይቻለሁ፣ መንግስታትን አይቻለሁ። አሁን ይሄ ለኢትዮጵያ የመጀመሪያው ጊዜ ነው። የመጀመሪያው ጊዜ ስለሆነ ተስፋ ስንቆን ይዞ ነው የመጣው። ከኮንቬንሽን ሴንተር ዜናዎችን ወደ እናንተ ማድረሳችንን እንቀጥላለን። መነጋገር ሀገርን ከመፍረስ ህዝብን ከመበተን ያድናል። ትናንት በችግሮቻቸው ላይ ተነጋግረው መፍትሄ ያበጁ ሀገራት ዛሬ ሰላምና የኢኮኖሚ እድገታቸውን አረጋግጠዋል። ኢትዮጵያም የዘመናት ችግሮቿን ልትፈታ የጀመረችው ምክክር የመጨረሻ ምዕራፍ ላይ ደርሷል። ተከታዩ የማህሌት ታደለ ዘገባ በደቡብ ኮሪያ ከጦርነት በኋላ ከድህነት ለመውጣት የተጓዙበት መንገድ በምክክር ላይ ላለችው ኢትዮጵያ ምን ያስተምራታል የሚለውን ጉዳይ ያስቃኘናል። ዛሬ ላይ በእድገት በብልጽግና በዲሞክራሲና በሰላም ለዓለም ተምሳሌት የሆኑ ሀገራት ትናንትናቸው እንደ ዛሬ አልነበረም። ትናንት በጦርነት በእርስ በርስ ግጭት በኢኮኖሚ ድቀትና በሌሎችም ችግሮች ተፈትነው አልፈዋል። ቁም ነገሩ ዛሬ ላይ እንዴት ደረሱ የሚለው ነው። ከነዚህ ሀገራት መካከል ትጠቀሰው ደቡብ ኮሪያ አንዷ ናት። ደቡብ ኮሪያ በጦርነት ጊዜ የገጠማትን ፈተና ተሻግራ ዛሬ ላይ እንዴት ደረሰች ለሚለው ጥያቄ መልስ የሚያሰጥ አንድ ቆይታ ላደርግ ነው። በተለይ ደግሞ የውይይት የምክክርና የንግግር ልምዳቸው ምን ይመስላል የሚለውን እዚህ አጠገቤ ደቡብ ኮሪያዊው ዶክተር ናምፒል ሂዩን አሉ። ከሳቸው ጋር የደቡብ ኮሪያውያንን የመወያየት የመነጋገር ልማድ በተመለከተ ቆይታ እናደርጋለን። እንኳን ደህና መጡ ዶክተር። እንኳን ደህና ቆይሽ። አመሰግናለሁ በጣም። እኔም አመሰግናለሁ። አማርኛ በደንብ አቀላጥፈው ይናገራሉ። ኢትዮጵያ ውስጥ ምን ያህል ጊዜ ኖረው ነው እንደዚህ የቻሉት? ከመጣሁበት ጊዜ አንስቶ 21 ዓመት ሆኖኛል። የኔም 4 ልጆች እዚህ ኢትዮጵያ ተወልዶ ተምሮ አማርኛ ነው የሚጫወት የሚማሩት። ደስ ይላል በጣም። ኢትዮጵያውያን ሀገራዊ ምክክር እያደረግን ነው፣ እየተወያየን ነው ችግሮቻችንን ለመፍታት። ጦርነት ኮሪያን አድቅቋት ኮሪያውያንም ተስፋ ቆርጠው በነበረበት ሰዓት ከዛ እንዲወጡ ያስቻላቸው ነገር ምንድን ነው? የዛሬ 79 ዓመታት ደቡብ ኮሪያ እርስ በርስ ጦርነት ተካሂዶ ነበረ። ለ3 ዓመት ነው የተካሄደው። ከጦርነቱ በኋላ ሀገረ ደቡብ ኮሪያ ፈርሳለች። ልታደግም የማትችል ሀገር ነበረች። እንደገና በዙሪያዋ በትልቅ ሀገራት በሺዎች ለሚቆጠር ዓመታት የተወረረች ነበረ። አቅም አልነበራትም። በተለይ በኮሪያ እርስ በርስ ጦርነት ምክንያት ወደ ትልቅ ችግር ነው የገባችው። ግን እንደምታውቂው በአሁኑ ሰዓት በጣም ታዋቂ የበለጸገች ያደገች ሀገር ሆናለች። በምን አሸነፋችሁት? ምን አደረጋችሁ? አንድ መሪ ተነስቶ ነበረ። በጣም ከፍተኛ ብሩህ ራዕይ ያሉ መሪ ተነስቶ ነበርና መሪው ህዝቦች ያላዩትን ነገር ህዝቦች ያላሰቡትን ነገር ማሰብ ችለው ነበረ። ከመሪው በመነሳት ብቻ አይደለም፣ ይህንን ራዕይ ለህዝቡ ማድረስ ነበረባቸው። ግን ቀላል አልነበረንምና ይህንን እንዲቀራረብ
ይህንን እንዲጠብ ፈልጎ ነበረ። ስለዚህ ያነሱት ዘመቻ ኒው ቪሌጅ ሙቭመንት ነው። አዲስ መንደር እንቅስቃሴ ዘመቻ ነው። በዚህኛው አማካኝነት እንዴት ነው የሀገሪቱ መሪ ወደ እያንዳንዱ ዘርፎች ሄዶ ነበረ፣ አይቶ ነበረ። ከዛ ከእያንዳንዱ ሴክተሮች ከሚገኙ ለምሳሌ ባለ ሀብቶች፣ እንደገና ነጋዴዎች፣ እንደገና ገበሬዎች፣ እንደገና የሴቶች ማህበሮች ጋር ውይይትም ነበረ። በዚህ ውይይት ተስፋ ለቆረጡ አይቻልም ብንሰራም ምን ውጤታ ይሆኑብናል ለሚሉ ሰዎች ይቻላል፣ እኛ ለቀጣይ ትውልድ ድህነትን አናወርስም፣ በእኛ እናብቃ የሚሉ መንፈስ በዚህ አሰራር በዚህ ዘመቻ ለማድረስ ችለው ነበር። ባለፉት 21 ዓመት በመላ ኢትዮጵያ በመዘዋወር አይቻሉ። ሀገሪቱ ኢትዮጵያ በመንፈሳዊም በጥንታዊ ታሪክ በጣም የታወቀች ሀገር ነች። እንደገና የህዝብ ብዛት በጣም ከፍተኛ ነው። እና ሰፊ መሬት አለው። አንዳንድ ጊዜ ወደ ክፍለ ሀገር ሲሄድ በስተግራም በስተቀኝ ሰፊ እርሻ እንዳሉ አይቻሉ። ሀገረ ደቡብ ኮሪያ 70% ተራራማ ነው። ሰፊ እርሻ መሬት የለውም። አንዳንድ ጊዜ በአየሁ ጊዜ ብሰርቅ ደስ ይለኛል፣ ወደ ሀገር በወስድም ደስ ይለኛል ብያሉ። ግን ምንድነው በአሁኑ ሰዓት በጣም የሚያስፈልጋቸው አንድ ነገር አለ። ምንድነው? አንድነት ነው። ይህ ምክክርና ይህ ውይይት ልክ እንደ ድልድይ ነው። ለምሳሌ የሀገሪቱ መሪ ልክ በጣም ጉልበተኛ ሞተር ያሉ ባቡሩ ነው እንበል፣ ባቡሩ ቢኖረው ሀዲዱ ካረለስ ወደፊት መጓዝም አይችል። ስለዚህ ይህ ሀዲድ ምንድነው? ህዝብ ነው። እንደገና የህዝቡ ምክክር ነው። ይህ ውይይትና ይህ ምክክር ልክ እንደ ባቡር ሀዲድ ስለሆነ ሀዲድ ካረለ ሊጓዝ አይችልም። ደቡብ ኮሪያ በዚህ መሰረት ነው ያደገችው። ሁሉም ሰው ሀሳቡን አዋጥቶ ተነጋግሮ ነበር የዛን ጊዜ በምክክርና ውይይትም ላይ ማለት ነው። ሁሌ የአዎንታዊ ሀሳብ ብቻ አይደለም የሚገለጸው፣ የአሉታዊ ሀሳብ ይገለጻል። ግን በዚህ ውይይትና ምክክር አማካኝነት በጣም የሚገርም ነገር ምንድነው? ከአብዛኛው ሰዎች ከውስጣቸው የሚነሱት የኔጌቲቭ አስተሳሰብ ይሸነፋሉ። ከዛ የፖዚቲቭ አስተሳሰብ የአዎንታዊ ራዕይ ደግሞ የሚያሸንፍ ይሆናል። እኛ ብዙ ጉዳዮች አሉብን የሚያለያዩን ብለን የምናስባቸው፣ እነሱን ወደ አንድ ለማምጣት ነው የምንነጋገረውና አውጥቶ መናገሩስ እያንዳንዱ ሰው የራሱን ሀሳብ መናገሩ እንዴት ነው? ጥሩ ነው ብለው አያስቡ? ጥሩ ነው ብዬ ነው የማስበው። ጥሩ ነው። በመጀመሪያ መነሻ ላይ ጥሩ ላይመስል ይችላል። እንደ ነገርኳችሁ ማለት ነው፣ እንደገለጽኳችሁ ጊዜ በሄደ ቁጥር በዚህ ውይይት አማካኝነት ብሩህ ተስፋ፣ ብሩህ ራዕይ፣ የሀገሪቱ መሪ ያለው ከፍተኛ እይታ ያሸንፋቸዋል። አሁን ያለችበትን እድል እንዴት ተጠቀመው? ምን አይነት ራዕይ ይኖራት ይላሉ? በመጨረሻ ሀገራችን ኢትዮጵያ ሁሉም ነገር ነው ያሏት፣ ምንም የሚጎድላት ነገር የለም። በአንድ መንፈስ ይህንን ድህነት ለቀጣይ ትውልድ አናወርስም፣ በእኛ እናብቃ በሚለው በመስራት ሀገሪቱ ኢትዮጵያ አፍሪካን የምትመራ ከዚህ ባሻገር ዓለምን የምትመራ እንደምትሆን እርግጠኛ ነኝ። እንዳፎት ያደርግልን። እኛም እሱ ተስፋ አለን። በጣም አመሰግናለሁ ዶክተር ማ። እንቀጥላለን። ኢትዮጵያውያን ለተለያዩ ችግሮች ዳርጎ የቆየው የግጭት አዙሪት አሁን ላይ በውይይትና ምክክር ተተክቶ ለሀገርና ለዜጎች አዲስ የአብሮነትና የጋራ ምዕራፍን ከፍቷል። ይህንን ቀደም ሲል በስጋት ይታዩ የነበሩ አጀንዳዎችን ያለምንም ፍርሃትና መሸማቀቅ ወደ ውይይት ጠረጴዛ መጥቷል። የሀገራዊ ምክክር ሂደቱም የነገዋን ኢትዮጵያ ጽኑ መሰረት እየጣለ ይገኛል። መሐመድ አሊ ተጨማሪ አለው።
ለዘመናት ሀገራችን ኢትዮጵያ በሐሳብ ልዩነቶች ወላፈን ስትገረፍና በልጆቿ የሰላም እጦት ስትፈተን ኖራለች። ፍላጎትን በኃይል ለማስፈጸም የተወጠረው እልህ ሀገራዊ ትስስራችንን እንደ ሰም አቅልጦት የወደፊት ተስፋችንንም አመድ አድርጎት ቆይቷል። ዛሬ ግን በዚያው በነደደው እሳትና በጋላው ቶን ላይ እሳቱን የሚያጠፋ ድባቴውን የሚያላቅቅ ሰንኮፉንም የሚነቅል የመቀራረብና አንተ ትብስ አንቺ ትብሽ የሚሉት ደመና ዘላቂ የሰላም አየርን ለማዋለድ ተቃርቧል። ሀገራዊ ምክክሩ ያለፉ ጥፋቶችን የሚያርም ሀገራችን የተጠማችውን የፍቅርና ውይይት ጥምን በሚቆርጥ የሰላም ዝናብ የምናረሰርስበት ታሪካዊ መድረክ ነው። ዛሬ በኢትዮጵያ ላይ መሻትና ፍላጎት የሚገለጡት ከኃይልና ከጠመንጃ ይልቅ የውይይትና የሰላም ፏፏቴ በምክክሩ ጠረጴዛ ላይ እንዲሰፍንም ሆኗል። ሂደቱ የትውልድ ጣፈንታን የሚወስን የወርቅ ጠረጴዛም ነው። አዎ አሁን ከሁሉም አቅጣጫ ለውይይት ተቀምጠናል። ይህ በራሱ ድል ነው። እናም የአንድምታው ጥልቀትስ እስከምን ድረስ ነው ብለን እንጠይቅ። በራሳችን ተገኝተን ራሳችንን ወክለን ራሳችን ለመግለጽ መቻል የተሻለ ውጤት ያመጣል ብዬ አምናለሁ። ከምንም በላይ ግን ራሱ ይሄ እንዲህ አይነቱ ስብስብ በራሱ ውጤቱ ለብቻው እንዳለ ሆኖ ይሄ ስብስቡ እንዲህ ከላይ እስከታች ያለው ማህበረሰብ እንዲህ መሰባሰቡ በራሱ በእኔ እይታ ስኬት ነው፣ ትልቅም ለውጥ ነው። በእኔ እድሜም እንደው በተወሰኑ ሰዎችም ከኔ እድሜ ገፋ ያሉ ሰዎችንም ስጠይቅ እንዲህ አይነቱ ነገር በሀገራችን የተለመደ አይደለምና እንግዲህ አላህ የተሳካ እንዲያደርገው ከምንም በላይ ፍላጎቴም ነው፣ ምኞቴም ነው፣ ዱዓዬም ነው። ጀርመናዊው የማህበራዊ ሳይንስ ሊቅ የርገን ሃቨርማስ የዓለምን የፖለቲካ አስተሳሰብ በነቀነቀው ዘ ቲዮሪ ኦፍ ኮሚኒኬቲቭ አክሽን በተሰኘው ታሪካዊ መጽሐፉ ላይ እንደሚለው በጠላትነት የተፈራረጁ አካላትና ቃላት በአንድ ጠረጴዛ ዙሪያ መቀመጣቸው ራሱ የሰላም ዋናውና ትልቁ ምዕራፍ ነው። እውነተኛ የህብረተሰብ እድገት የሚመጣውም በኃይልና በስልጣን ጭቆና ሳይሆን ሰዎች በምክንያታዊ ውይይት የጋራ መግባባት ላይ ሲደርሱ ነውም ይላል። የሐሳብ የበላይነትን ማመንና በኃይል ከመጫን በጉልበትም ከመተማመን ይልቅ በምክንያት ማሰብ ሐሳብን ለማመንጨት ፈቃደኛ መሆን ሌላው በሐሳብ ገበያ ከቦ መነጋገሩ ድል የሚሆንበትም አመክኖ ነው። ይሄ ንግግር ደግሞ በተቃርኖ የቆሙ አስተሳሰቦችን ወደ አንድ በማምጣት የምንፈልጋትን ኢትዮጵያ በአንድነት ለመኖር አመቹና ዋነኛው መሳሪያ ንግግርና መመካከር ስለሆነ ጦር መሳሪያችን አስቀምጠን ወደ ምክክር መተናል ማለት ነው። ምክክር ስጋትና ፍርሃትን አልፎ ፍርሃት የሌለበት ሐሳብን ወደ ጠረጴዛ የማምጣት ጥበብ ነው። የዓለም አቀፍ የሰላም ጥናት አባት የሚባሉትና ኖርዌያዊው ሊቅ ጆን ጋልቱንግ አዎንታዊ ሰላም በሚል በሚታወቁበት ጽንሰ ሐሳብ ሰላም ማለት የጦርነትና የጥይት ድምፅ አለመኖር ብቻ አይደለም፣ ይልቁንም የመዋቅር ብዝበዛ፣ ፍርሃትና የታፈኑ እውነታዎች ወጥተው ፍትህና እኩልነት ሲሰፍኑ ነው ይላሉ። በሽታውን የደበቀ መድኃኒት የለውም እንዳሉት አበው የኢትዮጵያ ሀገራዊ ምክክር ሀገር እዚህም እዛም ለዘመናት ሲያጋጩ የነበሩ አይነኬ ሆነው የማይደፈሩ የብሔር፣ የድንበር፣ የታሪክና የስልጣን ቅርጫቶችን ያለምንም ፍርሃት ወደ ጠረጴዛ ማምጣቱ ህዝቡ በስርዓቱና በሂደቱ ላይ ያለውን እምነትም ያሳያል። ያንዳንዱ ኢትዮጵያዊ ድምፁ እንዲሰማ በማድረግ የሀገሪቱን የወደፊት የጋራ እጣ ፈንታ በጸና መሰረት ላይ እንዲያቆምም ያደርጋል። እያንዳንዱ ተወካይ ከታች ጀምሮ የመጣው በሚናገርበት ሰዓት በእርግጠኝነት ይሄን ተንተርሶ እኔ እንኳን በራሴ ይጃቸው ከነበሩ አቋሞች ላይ ለስለስ የምልባቸው ጉዳዮች ተፈጥረዋል። ከዚህ አይነቱ ሁኔታና የተሻለ ለውጥ ይመጣል ብዬ እገምታለሁ። ቁጭ ብለን ስንመካከር ግን የአንዱ ቁስል ለአንዱ ሆኖ ስለምናገኘው እስኪ ምን ይሻላል ወደሚለው መፍትሄ የምንደርስበት ስለሆነ እጅግ በጣም ጥሩ ነገር ነው። ይሄ እድል የማይገኝ እድል ነው ማለት ነው። የውጭ እጅ ሳይገባብን በራሳችን አቅምና ጥበብ የታሪካችንን አቅጣጫ የመቀየር ሙሉ ጉልበትን ይሰጠናል። የራሳችንን እድል በራሳችን መወሰንንም ያላብሰናል። ደግሞም የባህል ቀዶ ጥገና እንዲሰራም ያስችላል። ኢትዮጵያዊ የሆነ መነጋገርን፣ መመካከርን መለማመድ መቻል አለበት። መቀራረብን፣ መደማመጥን እየተለማመደ ከሄደ ችግሮቻችን በአጭሩ ሊቀጩ ይችላሉ። ከልጅነት ጀምሮ እቃ ከሚነጣጠቁት ልጆች ጀምሮ ብናስተምራቸው ፖለቲከኞቻችንም ልክ እንደዚሁ በመመካከርና በመተሳሰብ በሀሳብ አሸናፊነት ሊቀጥሉ ይችላሉ። ይሄ ባህል ሊሆን ይገባል።
ይህ ሀገራዊ ምክክር ለኢትዮጵያ ታሪክ አዲስ ወርቃማ ምዕራፍ ነው። ለዘመናት እንደ እሳት ሲያቃጥለን እንደ ሐሩር ሲገርፈን የኖረውን የግጭትና የጦርነት መንፈስ ዛሬ በሰላምና በውይይት ማዕበል እየተሸነፈ ይገኛል። እዚህም እዛም የሚወረወሩ ቃላት ቀደም ሲል ግንኙነትን የሚያሻክሩ ፍላጻዎች ነበሩ። ዛሬ ግን የሀገራችንን ቁስል የሚያከሙ ፍቅርን የሚያበቅሉና የተስፋችንን ፋኖስ የሚያበሩ ሆነዋል። ይህ የምክክር ሂደት የዴሞክራሲያችን ማዕዘን ድንጋይ፣ የነጻነታችን መሰረትና የሰላማችን ማረጋገጫ ነው። በጠረጴዛ ዙሪያ የተቀመጥነው ለጊዜያዊ ፖለቲካ ሳይሆን ለቀጣዩ ትውልድ የተረጋጋች እድገቷን በጥረቷ ያረጋገጠች የተከበረችና የታፈረች ኢትዮጵያንም ለማስረከብ ሀገራዊ ምክክር በኢትዮጵያ የፖለቲካ ምህዳር ውስጥ የነበረውን ጥርጣሬ በመቀነስ የዜጎችን የእርስ በርስ መተማመን እንደገና ለመገንባት ትልቅ እርምጃ ነው። በሂደቱም የተደረሱ ስምምነቶች ዜጎች ኢትዮጵያን ለማሻገር ያላቸውን ውጥን ያሳያል። ብሩክታይት ተገኝ ተጨማሪ አላት። የሀገራዊ ምክክር ሂደት ኢትዮጵያን የሚያሻግርና የጋራ መግባባት የሚፈጥር ታሪካዊ ምዕራፍ ነው። የዚህ ሂደት ስኬታማነት የተሻለችና የጸናች ኢትዮጵያን በመፍጠር ለአዲሱ ትውልድ ማስተላለፍ ነውና ሂደቱን አካታች በማድረግም በምክክሩ ሂደት ኢትዮጵያን የሚወክሉ የተለያዩ የማህበረሰብ ክፍሎች ስብስብ እንዲፈጠር ተደርጓል። እያንዳንዱ ተወካይም ያላንዳች መቆጠብ ሀሳቡን በነጻነት መግለጽና በውይይቶቹ መሳተፍ የሚያስችለው ግልጽ የምክክር ስነ ዘዴ ተግባራዊ ሲደረግ ቆይቷል። በምክክሩ ሂደት ላይ የሚነሱ ሀሳቦች ጠንካራ የክርክር ሀሳብ የሚነሳባቸው ርዕሰ ጉዳዮችን የያዙ ቢሆንም ክርክሮቹና ንግግሮቹ በግለሰቦች ላይ ሳይሆን በሀሳብ ላይ ብቻ የተመሰረቱ መሆናቸው ተመካካሪዎች ልዩነታቸውን አጥበው በፍጥነት ወደ ጋራ ስምምነት እንዲመጡ ትልቅ ዕድል ፈጥሯል። የመጡባቸው አቋሞች የተራራቁ ቢሆንም በሂደት እየተመካከሩ እየተነጋገሩ አንዱ የሌላውን ቁስል ሲያዳምጥ የሌላውን ስጋት ሲያዳምጥ አይ እንዲህ ከሆነማ እንዲህ ማድረግ እንችላለን እያሉ ተግባብተዋል። እርግጥ ሰው የተለያየ አቋም ይዞ የመጣ ሰው ያው መጀመሪያ ላይ አይግባባም እና በመጨረሻ ግን ወደ መሀል እየመጡ እየተግባቡ መጥተዋል። በሂደቱ እየተነሱ ያሉት አጀንዳዎች በውስን ወይንም በጊዜያዊ ጉዳዮች ላይ ብቻ የሚያተኩሩ አይደሉም። ኢትዮጵያውያን ለዘመናት የተቃረኑባቸውና የኢትዮጵያን ሕልውናና ሀገራዊ ጣፈንታ የሚመለከቱ ሰፊ ጉዳዮች እንጂ። ብዙዎቹ አጀንዳዎች ላይ በከፍተኛ ነገሮች ምክክሩ አንዳንዴ ሞቅ ይላል፣ አንዳንዴ ለምሳሌ በሀገር ግንባታ ላይ የቋንቋ ጉዳይ አለ፣ የባንዲራ ጉዳይ አለ። በጣም ሞቅ ያለ ምክክር ነው የነበረው። በጣም ወሳኝ ነገሮች ናቸውና ፌዴራል ካፒታል የሚባለው አጀንዳ ላይ በሰላም ግንባታ ላይ የነበሩ ምክክሮች ጠንከር ያሉ ምክክሮች ነበሩ እና በዚህ በምክክሩ በጭቅጭቁ በመካከል እውነቱን አግኝተው መሀል ላይ መጥተው ተግባብተዋል። የምክክር ሂደቱ ከየትኛውም ተጽዕኖ ፍጹም ገለልተኛ በሆነ መንገድ እየተከወነ የሚገኝ በመሆኑ የገለልተኝነት መርህን በጠንካራ ሁኔታ መከበሩንም የምክክር ሂደቱ እያመጣቸው ያሉ ውጤቶች ዋነኛ ማሳያ ናቸው። በዚህ ሂደት ውስጥ ከውጭም ሆነ ከውስጥ በሂደቱ ላይ ምንም አይነት ተጽዕኖ ሳይደረግ ነው እዚህ ድረስ ነው። ምንም አይነት ተጽዕኖ አልተደረገም ስል ደግሞ ዝም ብሎ ሳይሆን ስራችንን የፈተሹ የፖለቲካ ፓርቲዎች፣ ሲቪክ ማህበራት እንደ የውጭ ሰዎችም አይተውታል። ማለት በጣም ትራንስፓረንት በጣም ግልጽ የሆነ ሂደት ነበር። እያንዳንዱን ስቴፕ በምንሄድበት ጊዜ ባለድርሻ አካላትን እየሰበሰብን እንዲህ ልናደርግ ነው፣ አሁን እዚህ ደርሰናል፣ ግብዓት እየሰበሰብን በጣም ግልጽ ሆኖ ነው የተከናወነውና ምንም የተለየ ተጽዕኖ አልተደረገበትም። ይልቅ ከብዙ አካላት ከተሳታፊዎች አስተያየት እየሰበሰብን አካሄዳችንን እያስተካከለን የመጣንበት ሂደት ነው። ይህ ሀገር ወደ መግባባት እየተቃረበች የምትገኝበት መድረክ ልምምዱ ነገን በምክክር ተሻግሮ የመጽናት ኃይልን ከፍ የማድረግ መንገድን ከፍቷል። ተመልካቾች ሀገራዊ ምክክር ከሚደረግበት ከአዲስ ኢንተርናሽናል ኮንቬንሽን ሴንተር ዜናዎችን ወደ እናንተ በማድረስ ሰናይት ብርሃኔ አብሬያችሁ ቆይታ አድርግ ያለው። ከዋናው ስቱዲዮ ደግሞ ባልደረባ የመታሰቢያ ደረጀ ትጠብቃችኋለች። ሰናይትን እናመሰግናለን። ዜና ኢትዮጵያ ከዋናው ስቱዲዮ በሌሎች ዘገባዎች ይቀጥላል። አብራችሁን ሆኑ። እንደመላሽ ታደሰ ባላለሁ
ከደቡብ ኢትዮጵያ ክልል የምክክሩ ሂደት ቀና የሆነ ለሀገር የሚጠቅም ለአብሮነት የሚጠቅም ዘላቂ ሰላምና ወንድማማችነትን የሚያጸና ሀሳብ እያመነጨን ለኛ ዛሬ ላለነውም ወደፊት ለሚመጡ ልጆቻችንም ተስፋ ሰጪ የሆነ የሀሳብ ከፍታ ላይ ደርሰናል ብዬ ነው ማስበው። ስሜ መርድ ገብረስላሴ ከትግራይ መቀሌ ከተማ ነው የመጣሁት። አባይ አብረን እንደደለደል ነው። አሁንም ኢትዮጵያ ወደ ሰላም ሁላችን እጅና ጓንት ሆነን በሰላም እንድንጥር ነው መመኘው። አለሙ ከበደ ከዶንጋ ህዝቦች ዲሞክራሲያዊ ድርጅት የመጣሁት ከማዕከላዊ ኢትዮጵያ ነው። ኢትዮጵያን የማስቀጠል ሂደቶች ላይ ትኩረት ሰጥቶ ስለሚወያይ ቀጣይም ጥሩ እድል ጥሩ ውጤት ይኖራል ብዬ አስባለሁ። ከመፈካከር መመካከር፣ አገራችን ሰላም ማድረግ፣ አገራችን ኢትዮጵያን ማፍራት፣ አገራችን ሰላም ለማድረግ ነው የምንጥር ያለን። ኃይልን መሰረት ካደረጉ ነገሮች ይልቅ በመነጋገር ላይ ችግሮቻችንን የመፍታት ባህል ስር እንዲሰድ የሚያደርግ ይሆናል ብዬ ነው የማስበው። ኢትዮጵያ በምስራቅ አፍሪካ ፈጣን የኢኮኖሚ እድገት እያስመዘገበች ቢሆንም የባህር በር ባለቤት አለመሆኗ ሀገሪቱን ለከፍተኛ የትራንስፖርት ወጪ ዳርጓታል። ከቅርብ ጊዜ ወዲህ በኢትዮጵያ በኩል በይፋ የተነሳው የባህር በር ባለቤትነት ህጋዊና ሰላማዊ ጥያቄ ግን ከሰማያዊ ኢኮኖሚ ጋር የተያያዙ ዘላቂ የልማት በሮችን የሚከፍት ታሪካዊ እርምጃ ነው። ህይወት አበበ ከውሃው ወለል በታች ተሸሽጎ የሚገኘው የቢሊዮን ዶላሮች ሀብት ከ130 ሚሊዮን በላይ ህዝብ ያላት ኢትዮጵያ ወደ ቀይ ባህር የምታደርገው የባህር በር ፍለጋ የቀጣይ ትውልድ የምግብ ሀብትና የቱሪዝም ህያው ተስፋ ነው። ከትራንስፖርት ንግድ ባሻገር ሀገራችንን ወደ አዲስ የልማት ምዕራፍ የሚያሸጋግረው ሰማያዊ ኢኮኖሚ ለኢትዮጵያ በርካታ እድሎችን የሚያስገኝም ነው። ኢትዮጵያ የባህር በር ባለቤት መሆኗ የትራንስፖርት ወጪን ከመቀነስ ባለፈ በዓለም አቀፍ ደረጃ ትኩረት የተሰጠውን ሰማያዊ ኢኮኖሚ የመገንባት አቅሟን ያጎለብተዋል። አሳ ስንል ዝም ብሎ በየፖንዶች የምናመርተው አይደለም ማለት ነው። ስለዚህ በቁጥርም ጠቃሚ የሆኑ ለኤክስፖርትም ጠቃሚ የሆኑ በማስፊኬሽን በስፋት ለማምረት ለምሳሌ ሳይዙ ይለያል። አሁን በእኛ ሀገር ሐይቆች ላይ የምናገኘውና ከትላልቅ እንደ ሬድ ሲ ከምናገኘው ይለያያል። ሌላው የፉድ ሴኩሪቲውን በተጨማሪ ፕሮቲን ኢንቴክ ነው። ፕሮቲን ኢንቴክ አሁን በዓለም ላይ በጣም በከፍተኛ እየጨመረ ነው። የተለያዩ ግራፎችን ብትመለከች ሰዎች የሚመገቡት ናውዴይስ ፕሮቲን ሊድ እያደረገ ነው። ከፕሮቲን ሊድ የሚያደርገው ደግሞ አሳ ነው። ስለዚህ የአሳ ምርትን በተመለከተ ኢትዮጵያ ከባህር በር ጋር ብትገናኝ የምታገኘው ዘርፈ ብዙ ጥቅም አለ ማለት ነው። በሌላ በኩል ባህር የውሃ አካል ብቻ ሳይሆን ከስሩ እጅግ በርካታ የተፈጥሮ ጸጋዎችን የያዘ ነው። በባህር ወለል ስር የሚገኙ ውድ ማዕድናት፣ የተፈጥሮ ጋዝና የዘይት ክምችቶችን በጥናት በመለየት ለሀገር ኢኮኖሚ ማዋል ይቻላል። ውቅያኖስ ማለት ብዙ ነገር አለው፣ ውሃ ብቻ አይደለም። አሁን እንዳውም ጥናቶች የሚያመለክቱት ዓለም ላይ ያለው ነዳጅ ውሃ ውስጥ ካለው ያንሳል። ስለዚህ አሁን የተለያዩ የነዳጅ የተለያዩ የሚነራል ቅድም እንዳልነው የአሳ የተለያዩ ነገሮች አሁን ወደ ባህር እየሄደ ነው አለ። ያ ማለት ብዙ ኢነርጂ አለ፣ ብዙ ሚነራሎች አሉ፣ ጠቃሚ የሆኑ ብዙ የሚጠቅሙ እነሱን ለማግኘት የግድ የአክሰስ ቱ ዘ ሲ ወይ ደግሞ ከባህር ጋር መገናኘት ያስፈልጋል። አለበለዚያ ማጥናትም አይቻልም፣ የዛን ሪሶርስም መጠቀም አይቻልም ማለት ነው። ስለዚህ ብዙ ፖቴንሻል ያላቸው ማዕድናት፣ ብዙ ፖቴንሻል ያላቸው ኦይል በውሃ ውስጥ ይኖራሉ። እነሱን ለማግኘት ወደ ውሃ መጠጋት ያን መንካት የግድ ይለናል ማለት ነው። ሶስተኛውና ትልቁ ዕድል የባህር ዳርቻ ቱሪዝም ነው። የባህር በር ማግኘት የመዝናኛ መርከብ ጉዞዎችን ለማስፋፋት ያስችላል። ይህም በባህር ዳርቻዎች አካባቢ ለሚገነቡ ሆቴሎችና ሪዞርቶች በርካታ የስራ ዕድሎችን ለወጣቶች ከመፍጠሩም ባለፈ ከፍተኛ የውጭ ምንዛሬ ወደ ሀገር ያመጣል። ቱሪዝም ረገድ በርካታ ሀገራት ያው በሲዝን የተገደበ ነው። ለምሳሌ ጣሊያንን ብንወስድ በአድሪያቲክ ሲ ላይ ሰመርን ለ3 ወር ትልቅ የገቢ ምንጭ የሚያገኙበትና ከመላ አውሮፓ ለጉብኝት የምታይበት እድል ነው ያለው። በርካታ የአፍሪካ ሀገራት ለምሳሌ ቱኒዚያን ብንወስድ፣ ሞሮኮን ብንወስድ
በሜዲትራኒያን ባህር ላይ ትልቅ የገቢ ምንጭ አድርጎ ለቱሪዝም መስህብነት ይጠቀማሉ። ኢትዮጵያ አሁን የባህር በር ቢኖራት አመቱን ሙሉ የቱሪዝም መስህብ ሆና ልታገለግል ትችላለች። የኢትዮጵያ የባህር በር ጥያቄ ሰፊ ሀገራዊና ቀጠናዊ ፋይዳ ያለው ጉዳይ ነው። የባህር በር ማግኘት ለሀገሪቱ የኢኮኖሚ እድገት፣ የምግብ ዋስትና፣ የስራ ዕድል ፈጠራና የውጭ ምንዛሬ ገቢ አዲስ አቅም የሚፈጥር ነው። ይህም ኢትዮጵያን የባህር ሀብትና የሰማያዊ ኢኮኖሚ እድሎቿን በአግባቡ ተጠቅማ ወደ ቀጣዩ የልማት ምዕራፍ እንድትሸጋገር ያስችላታል። በጋምቤላ ክልል የአኝዋክ ዞን አርሶ አደሮች ሰብልን በኩታ ገጠም ማልማታቸው የተሻለ ምርት ለማግኘት እንዳስቻላቸው ተናገሩ። በክልሉ ባጋጠመው የዝናብ መቆራረጥ ምክንያት ሊከሰት የሚችለውን የምርት መቀነስ ለማካካስ በትኩረት መስራት እንደሚገባም ጠቁመዋል። ሚፍታህ አብዱል ቃድር በጋምቤላ ክልል ምርትና ምርታማነትን በማሳደግ የአርሶና አርብቶ አደሩን ተጠቃሚነት ለማረጋገጥ እየተሰራ ይገኛል። በአኝዋ ዞን የአቦቦና የዲማ ወረዳ አርሶ አደሮችም የግብርና ሜካናይዜሽን ቴክኖሎጂዎችን በመጠቀም በክላስተር ተደራጅተው መስራታቸው ተጠቃሚ አድርጓቸዋል። በባህላዊ ስንሰራ የነበረው እኛው በጣም ደካሚ ስለሆነ የዘንድሮ ግን በዚሁ በትራክተር ተጠቅመናል። ኩታ ገጠም ካገኘን በኋላ 25 ሰው አንድ ላይ ሲወጣ አንደኛ ስራ ይፋጠናል። በወቅቱ ሰብሉ ሳይበተን ይሄ ማለት በምስጥ ሳይበላ አፈር ላይ ወድቆ እንዳይጠፋ ወዲያው ሰብስበን እናከማቻለን ማለት ነው። ይሄ በጋራ መስራታችን አንደኛ ተባይ ቢፈጠር ይሄ ክላስተር እርሻ ተባይን ለመከላከል አረምን በጋራ ለመቆጣጠር የገበያን ትስስር ለመፍጠር የሚጠቅም ነው ማለት ነው። አርሶ አደሮቹ በአካባቢያቸው ያጋጠመው የዝናብ መቆራረጥ የሚያስከትለውን የምርት መቀነስ ለማካካስ የሚያግዙ ተግባራትንም ያከናውናሉ። መሬቱ ሁሉንም የሰጡትን ሩዝም ይሆናል፣ ሰሊጥም ይሆናል፣ ማሽላም ይሆናል የሰጡትን ነው የሚሆነው። ማሽላ ወደፊት አሁንም እየተዘራ ነው። እንዲሁ ዝናቡ ተስተካክሎ የሚዘንብ ከሆነ በጣም ይገኛል ብለን እናስባለን። ታምናውም የበለጠ ማሽላ ነው የሚገኝ። ያጋጠመን የዝናብ ስርጭቱ በጣም የተስተካከለ አልነበረም። ስለዚህ ያ ትንሽ ተጽዕኖ ፈጥሮብናል። ገልብጠን ዘርተን ያው አሁን ያለው ምንም አይልም። የአኝዋ ዞን ዋና አስተዳዳሪ አቶ ኒኬው ጊሎ እንዳሉት በአካባቢው የዝናብ መቆራረጥ የሚያስከትለውን ተጽዕኖ ለመቋቋም እየተሰራ ይገኛል። አየር መዛባት በተወሰኑ ወረዳዎች ላይ ኦልሞስት ታርሶ የነበሩት ማሳዎች በጊዜው ተበላሽቶ እንደገና በአዲሱ አሁን የታረሱ ያሉ አሉ። ግን በተሻለ መጠን ከተረጂነት ለመላቀቅ እየተሰሩ ስራዎች አሉ። የአርሶ አደር ማሳዎች፣ ኩታ ገጠም እርሻዎች ታርሷል። ከዚሁም በተጨማሪ ቶሎ በጊዜ ሊደርሱ የሚችሉት ምርቶች በወቅቱ እንዲሰባሰቡ፣ ምክንያቱም ሰፊ ዝናብ የሚኖር ከሆነ በኋላ ማሳ ውስጥ ይበላሻሉ። ሌላው ምንድነው ያልተዘሩ ቦታዎች አሉ። ምናልባት ገና መዝራት የሚያስፈልጋቸው ነገሮች አሉ። ማሽላ ወቅቱ ነው። አሁን ማሽላ እንዲዘራ አሁን እየታረሰ ነው። ከተረጂነት ለመላቀቅ የተያዘውን ሀገራዊ ግብ ለማሳካትም ትኩረት ተሰጥቷል። ኢትዮጵያ ከተረጂነት መላቀቅ ያስፈልጋል የሚለው የጠቅላይ ሚኒስትራችን ግብ ናት። ስለዚህ ይህን ለማድረግ መስራት ያስፈልጋል። ይህን ለመስራት ደግሞ ያው መሬት አለ። መሬቱን ያው ጉልበታችን ጨምረንበት ከሰራ ነው ያው ከራብ ከተለያዩ ነገሮች እንወጣለን። በጋምቤላ ክልል በዘንድሮ የመኸር እርሻ ከ175,000 ሄክታር በላይ መሬት ለማልማት ታቅዶ እየተሰራ እንደሚገኝም ተመላክቷል። የባህር ዳር ከተማ አስተዳደር በ901 ማህበራት ለተደራጁ 20,000 የሚጠጉ የመንግስት ሰራተኞች የመኖሪያ ቤት መስሪያ ቦታ አስረከበ። በክልሉ ከለውጡ መንግስት ወዲህ ከ306,000 በላይ ዜጎች የመኖሪያ ቤት መስሪያ ቦታ ተረክበዋል። ተስፋሁን የመደመር መንግስት እየተገበራቸው ካሉ ሰው ተኮር ተግባራት መካከል የዜጎችን የቤት መስሪያ ቦታ አቅርቦት ችግር መፍታት ቀዳሚው ተግባር አድርጎ እያከናወነ ይገኛል። ባህር ዳርም ለዜጎች የተመቸሽ ከተማ እንድትሆን የኮሪደር ልማት ስራዎችን ጨምሮ የማህበረሰቡን የረጅም ጊዜ የመኖሪያ ቤት አቅርቦት ጥያቄዎችን ለመመለስ እየተሰራ ስለመሆኑ የባህር ዳር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጎሹ እንዳላማው ተናግረዋል። መጀመሪያ ከፍተኛ ጫና የሚያድርበትን የመንግስት ሰራተኛው፣ የልማት ድርጅቶች፣ ልዩ ልዩ ተቋማት ባለሙያዎች እና ሰራተኞችን የጸጥታ መዋቅሩን የማስቀደም ስራ ሰርተናል። ይሄ ምዕራፍ 1 የሚባለው ነው።
እንግዲህ በምዕራፍ 1 ከ26000 በላይ ዜጎች ተመዝግበዋል። በልዩ ልዩ ማጣራት ሂደት ግን 901 ማህበር ወይም ደግሞ 19681 የዜጎችን ያወጣሉ ማለት ነው። በሁለተኛው ምዕራፍም በተለያዩ የስራ መስኮች የተሰማሩ ነዋሪዎችን የቤት ተጠቃሚ ለማድረግ እየተሰራ ነው። ሁለተኛው ምዕራፍ ደግሞ በአጭር ጊዜ የምንቀጥል ይሆናል። ነዋሪዎች፣ የኢንዱስትሪ ሰራተኞች፣ ነጋዴው፣ ሌሎችም የከተማ ነዋሪ የሆኑ በከተማው ውስጥ የመኖሪያ ቤት የማግኘት መብት ያላቸውን በሙሉ የማደራጀት ስራ እንሰራለን ማለት ነው። የአማራ ክልል ከተማና መሰረተ ልማት ቢሮ ኃላፊ ዶክተር ሞላ መልካሙ በበኩላቸው የዜጎች መሰረታዊ ፍላጎት የሆነውን የመኖሪያ ቤት ችግር ለመቅረፍ የክልሉ መንግስት የተለያዩ አማራጮችን በመዘርጋት ውጤታማ ስራዎች እየተሰሩ መሆኑን ገልጸው ከለውጡ መንግስት ወዲህ በተሰራው ዘርፈ ብዙ ስራም ከ306,000 በላይ ዜጎች በዘርፉ ተጠቃሚ መሆናቸውን አንስተዋል። በዚህ ዓመት 150 ሄክታር መሬት አዘጋጅተናል በአማራ ክልል ለጋራ መኖሪያ ቤት ግንባታ ብቻ የሚውል። ሁለተኛው ደግሞ ከዚህ በፊት የተደራጁ ማህበራትን ቦታ መስጠት ነው። ቦታ ማስተላለፍና ከዚህ በፊት ተደራጅተው መሬት የወሰዱ ማህበራት ደግሞ የመሰረተ ልማት ችግር ፈትተን የወሰዷቸው መሬቶች ቤቶቹ እንዲያለሙባቸው ማድረግ ነው። ያለፉት 10 ዓመታት በአማራ ክልል ወደ 12690 ሄክታር መሬት ለቤት ልማት ማህበራት ተሰጥቷል። 306000 አባወራዎችና ማወራዎች ተጠቃሚ ሆነውበታል። በዚህ የባህር ዳር ከተማ ነዋሪዎችም ከተማ አስተዳደሩ በአጭር ጊዜ ውስጥ ለጥያቄያቸው ምላሽ በመስጠቱ ደስተኞች ሆነዋል። ስሜቱ በጣም ደስ ብሎኛል። እንደዚህ ያልጠበቅኩም። በጣም በተፋጠነ መንገድ ነው የተሰጠን። እኔ ዘንድሮ ይደርሰናል የሚል እንትን የለኝም የነበር። በተለይ ልጅ ላለው ሰው ልጅ ያለው አናከራይም ሰራተኛለሽ ምናምን በጣም ብዙ እንግልት አለ። እሱን ያው እንግዲህ ልናልፈው ነው ብዬ በደስታ ተቀብያለሁ ቦታውን። እኔ ባህር ዳር ላይ መኖር ከጀመርኩኝ እንግዲህ ድፍን 18 ዓመት አስቆጥሬ ያለሁኝ። ለመደራጀት ይህ ሶስተኛ እድሌ ነው እንግዲህ ለመደራጀት ሙከራ ያደረኩት ማለት ነው። ከተማ አስተዳደሩ ባዘጋጀልን የቁጠባ እንትንን ወደ ካሳ በማዛወር የዚህንን ተጠቃሚነት በማግኘት ዛሬ የመጨረሻ እድሉ ሆኖ የሳይትና የብሎክ እውቅና መተን የዛሬ ደስታዬ በቃ እኔ እንጃ ከምንም በላይ። በዚህ የዕጣ ማውጣት ስነ ስርዓት 20,000 የሚጠጉ የመንግስት ሰራተኛ ነዋሪዎችን ተጠቃሚ ማድረግ ተችሏል። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። ከዜና ኢትዮጵያ ጋር ናችሁ። ወደ ውጭ ዘገባ ደግሞ እንሻገራለን። የአሜሪካና ኢራን የባህር ኃይል ከበባና ኢኮኖሚ ፍጥጫ በከፍተኛ ሁኔታ በማደጉ ዓለም አቀፍ የነዳጅ አቅርቦት መስተጓጎልና የኢኮኖሚ ስጋት ደቅኗል። ዋሽንግተን በኢራን ላይ ጣለችውን የባህር ኃይል ከበባ ላልተወሰነ ጊዜ ለማስቀጠልና ታይቶ የማይታወቅ የኢኮኖሚ ማግለል እርምጃ ለመውሰድ ስለመዘጋጀቷም ተዘግቧል። ወንድማገኝ ኃይሉ
የአሜሪካና ኢራን የአሁኑ የባህር ኃይል ከበባና ኢኮኖሚ ፍጥጫ በድንገት የተከሰተ ሳይሆን የአራት አስርት ዓመታት ታሪክ ያለው የጂኦፖለቲካዊ ቅሬታና የኃይል ሽኩቻ ውጤት ነው። እንደ አውሮፓውያኑ አቆጣጠር በ1979 በኢራን አብዮት ፈንድቶ የአሜሪካ ወዳጅ የነበሩት ሼህ መሐመድ ረዛ ፓህላቪ ከስልጣን ከተነሱ በኋላ በሁለቱ ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት ሙሉ በሙሉ ተቋረጠ። ይህን ተከትሎም በ1980ዎቹ በኢራቅ ኢራን ጦርነት ወቅት ሁለቱ ሀገራት በፋርስ የባህር ወለል ላይ የነዳጅ ጫኝ መርከቦችን ማጥቃት ጀመሩ። ይህ የአሜሪካ የመርከቦችን ደህንነት ለመጠበቅ በወደቡ ወታደራዊ እንቅስቃሴዋን እንድታሰፋናም በ1980ዎቹ እንደ አውሮፓውያኑ አቆጣጠር ኦፕሬሽን ፕሬይንግ ሜንቲስ የተሰኘውን ወታደራዊ ምላሽ እንድትሰጥም አደረጋት። በዚህም በአካባቢው የአሜሪካ የጦር ሰፈር እየተስፋፋ መጣም። እንደ አውሮፓውያኑ አቆጣጠር በ2015 የተደረሰውን የኒውክሌር ስምምነት መፍረሱን ተከትሎም በኢራን ላይ ከፍተኛ የኢኮኖሚ ማዕቀቦች ተጣሉ። ኢራን ሁልጊዜም ቢሆን ከአሜሪካ ጋር ውጥረት ሲፈጠር የዓለም አቀፉ ነዳጅ 20 በመቶ የሚጓጓዝበትን የሆርሙዝ ሰርጥን እንደ ዋና መደራደሪያናም ተጽዕኖ ማሳረፊያ መሳሪያ ስትጠቀምበት ቆይታለችናም በዚህ ጊዜም ሆርሙዝን ማነቅ ጀመረች። የዚሁ የረጅም ጊዜ ፍጥጫ አካል የሆነው የአሜሪካና የኢራን ውጥረት አሁን ላይም ከፍተኛ ደረጃ ላይ ደርሷል። የአሜሪካው የሀገር መከላከያ ሚኒስትር ፒት ሄግሴት እና የገንዘብ ሚኒስትሩ ስኮት ቤሰንት እንደገለጹት ዋሽንግተን በኢራን ላይ ጣለችው የባህር ኃይል ከበባ ወይም ናቫል ብሎኬጅ ላልተወሰነ ጊዜ ለማስቀጠልና እስካሁን ታይቶ የማይታወቅ የኢኮኖሚ ማግለል እርምጃ ለመውሰድ ተዘጋጅታለች። ይህ ውሳኔ የመጣው ሁለቱ ሀገራት በሰኔ ወር ያደረጉት የተኩስ ማቆም ስምምነት መፍረስን ተከትሎም በዓለም አቀፍ ደረጃ የነዳጅ አቅርቦት እየቀነሰናም የሆርሙዝ መተላለፊያ ደህንነት የበለጠ ስጋት ላይ በወደቀበት ወሳኝ ወቅት ነው። የባህር ኃይል ከበባና የኢኮኖሚ ገደብ የአሜሪካ የባህር ኃይል የጦር መርከቦችን በመቀያየር የኢራን ወደቦችንና መርከቦችን ረጅም ጊዜ መዝጋት አቅም እንዲኖረው እየተሰራም ስለመሆኑ እየተመላከተ ነው። ታዲያ ይህ ከበባ የኢራን ዋና የውጭ ምንዛሪ ማግኛ የሆነው የነዳጅ ኤክስፖርት ማግዶታል። በተጨማሪም አሜሪካ በታሪክ ታይቶ የማይታወቅ ተጨማሪ ማዕቀብ በቅርቡ እንደምትጥል ማስታወቋ የኢራንን ኢኮኖሚ ሙሉ በሙሉ ለማዳከም የታለመ ነው። ኢራን በበኩሏ በአሜሪካ የሚደረግን ጫናን ለመቋቋም በሆርሙዝ መተላለፊያ የሚያልፉ የንግድ መርከቦችን ማጥቃትና ማስተጓጎል ላይ ትገኛለች። ይህ ለዓለም ነዳጅ ገበያ መስተጓጎል በር የከፈተ ነው። ከጦርነቱ በፊት በቀን ከ130 እስከ 140 የሚደርሱ መርከቦች የሚያልፉበት ይህ ቦታ አሁን ወደ ጥቂት መርከቦችም ዝቅ ብሏል። ኢንተርናሽናል ኢነርጂ ኤጀንሲ እንዳስታወቀው በዚህ ምክንያት የዓለም የነዳጅ አቅርቦት በ4 በመቶ ገደማ ወይም በቀን 4.3 ሚሊዮን በርሜል ሊቀንስ እንደሚችልም ገልጿል። የአቅርቦት መስተጓጎል ደግሞ በዓለም አቀፍ ደረጃ የዋጋ ንረት በማስከተል የዓለምን ኢኮኖሚ ወደ ድቀት ሊከተው ይችላል የሚል ስጋትም ፈጥሯል። በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የነዳጅ ዋጋ መናር የፈጠረው ጫናም ከፍተኛ ነው። ይህም በቅርቡ ለሚካሄደው የመካከለኛው ዘመን ምርጫ በትራምፕ ፓርቲ ላይ ፖለቲካዊ ስጋትን ደቅኗል። በሌላ በኩል የየመን ሁቲዎች በሳውዲ አራምኮ ላይ ያካሄዱት የድሮን ጥቃትና የተባበሩት አረብ ኤምሬቶች መርከቦች መመታት ቀውስ ወደ ሙሉ ቀጠናዊ ጦርነት ሊያድግ እንደሚችል ማሳያ ነው። አሜሪካ በኢራን ላይ የምታደርገው የኢኮኖሚና የባህር ኃይል ጫና ብታጠናክርም ኢራን በበኩሏ የሆርሙዝ መተላለፊያን እንደመያዣ በማድረግ በዓለም የነዳጅ ገበያ ላይ አደጋ ደቅናለች። ሁለቱ ወገኖች ወደ ዲፕሎማሲያዊ ንግግር ካልተመለሱ የነዳጅ ዋጋ መናርና የዓለም ኢኮኖሚ መረጋጋት ማጣት የሁለቱንም ሀገራት የውስጥና የውጭ ፖለቲካ ዋጋ ማስከፈሉን ይቀጥላል። ለ2 ሰዓታት ያህል በቀጥታ ስርጭት ከእናንተ ጋር ቆይታ ያደረገው ዜና ኢትዮጵያ ተጠናቀቀ። አብራችሁን ስለነበራችሁ እናመሰግናለን። መታሰቢያ ደረጃ ዜናዎችን መርቻለሁ። በሰላም ዋሉ።